ሰላም ቤተሰብ ከመሸ አንድ አስደንጋጭ መረጃ ደርሶናል። እሱም እንግዲህ እዩ ዩቲዩብ ቻናል ላይ የተለቀቀ ቪዲዮ አለ። ዛሬ የዩ ወንድም ብሩኬን ሰው ቀጥሮ የሚገባበትን የሚወጣበትን እየተከታተለ እንደሆነና ከሱ አንድ ትዕዛዝ ብቻ እንደሚጠብቁ የሚከታተሉት ሰዎች እንግዲህ የዩ ወንድም እንደዚህ አድርጎ ያላቸውን ለማድረግ ዝግጁ እንደሆኑ ተናግሯል ማለት ነው። በዩ ቻናል ላይ መጥቶ እንግዲህ እዩ እያለቃቀሰች ነው የመጣችው መግቢያ ሰርታ ዛሬ ማለት ነው። በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። በእኔ ምክንያት ወንድሜ እስር ቤት እንዲገባ አልፈልግም። ብሩኬም እንዲጎዳ አልፈልግም። በቃ ከዚህ ነገር ራሴን ማውጣት ፈልጋለሁ። ጊዜው ሲደርስ ነገሮች ይስተካከላሉ ምናምን እያለች ታለቃቅሳለች። መጀመሪያ እኮ እንዴ እዩ ህሊናሽ ራሱ አይወቅስሽም እንዴ? ይሄ ልጅ ማለት ነው ምንም በሌለበት የሱ ልጅ ነው ብለሽ ገና ለገናው ብሩኬን የኔ ያደርጋለሁ በሚል ልጅ አለው ብዬ ወደ እኔ መልሰዋለሁ ወይ ደግሞ የኔ ያደርገዋለሁ በሚል ውሸት ተጠምጥመሽ ልጁን በውሸት የሆነ ጉዳት ብታስደረጊበት እየሩስ የምሬን ነው ምልሽ። ታዩ ሰውን ፈጣሪ አይፋታሽም እግዚአብሔር ማለት ነው። በቃ እኔ እንጃ አላቅም። አትቋቋሚውም ሁላ የሚደርስብሽን ነገር ማለት ነው። ምክንያቱም ንጹህን ሰው የነካ ሰው ሰላም የለኝም፣ እረፍት አጣው፣ እየተጨነኩ ነው በቃ ምናምን። እንዴት አትጨነቂ? እንዴት ሰላም ታገኛለሽ? የንጹህ ሰው ህይወት እየረበሽ እየበጠበጥሽ ከራስሽም አልፎ ተርፎ ወንድሞችሽን ይዘሽ መተሽ የልጁን ስም በየሚዲያው እያስጠፋሽ እንዴት ነው ሰላም የምታገኙ እንዴ? በቃ ተፋችሁ እዩ። አሁን ያንቺ አይደለም ብሩኬ። ለምንድን ነው የማትረጂ እንዴ? ሲጀመር ከብሩኬ ውጭ ሌላ ወንድ የለም ተብለሻል እንዴ? ህይወት ይቀጥላል እኮ አይደል እንዴ? በቃ እግዚአብሔር ላንቺ ካወቅሽ ያለኔ ህይወት አይገባም አልሽ አይደለ? እንደማይገባ ተሰምቶኛል። እንደማይገባ እየተረዳው ነው። አዎ አይገባም። ያ ህይወት ላንቺ አልተጻፈልሽም። ምናልባት ላንቺ የተጻፈ ሌላ ህይወት ነው እንዴ? በቃ አንቺ ከብሩኬ የነበርሽ ነገር አልቋል አይደለ? የተዘጋ ምዕራፍ ነው። አሁን እሱ ሌላ አዲስ ህይወት ጀምሯል። ባለበት ህይወት ደስተኛ ነው። ይሄን ደግሞ አንቺም ደጋግምሽ እየተናገርሽ ነው። ባለበት ህይወት ደስተኛ እንደሆነ እየተናገርሽ ነው። ያንን ካወቅሽ ደግሞ ለምንድን ነው የምትረብሹ? በእያንዳንዱ ቪዲዮዎች ላይ የሱን ስም እየጠራሽ ምን ያድርግሽ እንዴ? ብሩክ እኮ ልጅ እንደሌለው ጭራሽ ከአንቺ ጋር ምንም አይነት ግንኙነት እንደሌለው ሁሉም ሰው እኮ ያውቃል። ካለው ደግሞ አለው ካልሽ ደግሞ ነይና አስመርምር ተባልሽ አይደለ እንዴ? ወልደሻል። ከልጅቷ ናሙና መውሰድ እኮ ነው። ከሱና ከልጅቷ ናሙና ወስዶ ማስመርመር ነው እንዴ? እንኳን አይደለም በዚህ በሰለጠነ ዘመን እናት ሆዷ ውስጥ ሆኖ እንኳን ልጇ ማለት ነው ጽንሱ የማን ልጅ እንደሆነ ማወቅ የሚቻልበት ዘመን ላይ ነው ያለ ነው። እንኳን አይደለም ተወልዶ ልጁ ይቅርና የሁለት ወር ህጻን ናሙና መውሰድ አይቻልም ያለው ማን ነው? ጊዜው ይድረስና የምን ስለምን ጊዜ ነው የምታወሪው እንዴ? ቆይ ሚዲያ ላይ ያለው ሰው ሁሉ ፋራ ጅል፣ ያልተማረ፣ የማያቅ መረጃ የሌለው እውቀት የሌለው ነው እንደሚመስላችሁ እናንተ አንዳንድ ዩቲዩበሮች ግን እናንተ ካሜራ ደቅናችሁ መታችሁ ስለወራችሁ ብቻ በቃ እናንተ አዋቂ፣ እናንተ የተማራችሁ፣ እናንተ በቃ ሁሉን ነገር የምታውቁ ነው እንደሚመስላችሁ። ማን ነው የምታጃጅሉት? እዚህ ሚዲያ ላይ ስንት የተማረ ስንት እውቀት ያለው ሰው እንዳለ አታውቁም እንዴ? በቃ እዩ እኛ እኮ ያንቺን አላማ ያንቺን እቅድ ጥንቅቅ አድርገን እስከ ጫፍ ድረስ እናውቃለን። አንቺ ብሩኬን ለማግኘት ብዙ መንገድ ተጓሽ፣ አልሳካ ሲልሽ ልጅ አርግዣለሁ ካንተ በዚህ ምክንያት ብለሽ የሆነ ቀን አገኘሽው። ያችን ቀን አሳበሽ ብቻ አርግዣለሁ ካንተ ብለሽ የልጁን ህይወት ምስቅልቅል አደረግሽው። ብጥብጥ ቤተሰብ ሳይቀር ኦዲየንስ ሳይቀር በአንድ እግሩ አስቆምሽ። እሺ ነይ ተብለሽ ፊት ለፊት ደግሞ ሲጋፈጡሽ ወደ ኋላ ትሸሻለሽ። በቃ እዩ በልጅ ሀሳቡ ብሩክን ማግኘት አይቻልም። በቃ እሱ የራሱ ላይፍ የጀመረ ልጅ ነው። ገብቶሻል? በጣም የሚያፈቅራት የሚወዳት ልጅ አለች። ቀን በቀን ያንን እያየሽ እንደዚህ ልክ የሆነ በደል እንዳደረገሽ ገፍቶሽ እንደሄደ እንደበደለሽ አስመስለሽ ልጁ ላይ አታለቃቅሽ፣ አትዘኝበት። በቃ ለነገሩ የውሸት ሀዘን አይደርስበትም። ምክንያቱም ምን ያክል ለሴት ልጅ ክብር እንዳለው ምን ያክል ለእናቱ ክብር እንዳለው ዓለም ሚዲያ ያወቀው ነው። ብሩኬ ሚዲያ ላይ በምንድን ነው የተወደደው ብለሽ ብትጠይቂ ሰዎችን ለሴት ልጅ ባለው ክብር ነው የሚሉሽ። ለእናት ባለው ክብር፣ ለእናቱ ባለው ፍቅር።
ለሴት ልጅ በሚያደርገው እንክብካቤ ነው የወደድነው ብሩኬን ነው የሚሉሽ። ከሌሎቹ ወንዶች በምን ተለይቶ ብሩክ በዚህ ልክ ሚዲያ ላይ ተወዳጅ ሆነ ብለሽ ብትጠይቂ መልሳቸው ለእናት ያለው ክብር፣ ለሴት ልጅ ያለው ክብር እሱ ነው በአንደኛ ደረጃ እንድንወደው ያደረገን ነው የምትባየው። ብሩኬ አንቺን በድሎ ገፍቶ በጭራሽ አናምንሽም። ምክንያቱም እያየነውና የሚበድል ልጅ አይደለም፣ የሚገፋ ልጅ አይደለም። በጣም ጥንቁቅ ልጅ ነው። ለሴት ልጅ ምን ያክል ጥንቁቅ እንደሆነ ምን ያክል እንደሚጠነቀቅ እያሳየ ነው በተግባር ማለት ነው። ገብቶሻል? ካሜራም ተደቀነ ካሜራም አልተደቀነ ብሩክ አለማየሁ አንድ ነው። አንድ ካሜራ ስላለ አያስመስልም። ካሜራ ተደብቆ እንኳን ብዙ የተፈተነ ልጅ ነው። አንድ ነው በቃ ወይ ፍንክች። ስለዚህ አንቺን በድሎሽ መጥቷል ብሎ ማንም ሰው ሊያምን ሊቀበልሽም አይችልም። እዩ ጊዜው ሲደርስ እያልሽ ደግሞ እዚህ አታላዝኝብን፣ እኝኝኛ አትበይብን። በቃ ወልደሻል፣ ሂጅና አስመርምረሽ በጊዜ የልጅሽን አባት ልጅቷ ሳታድግ ሳትወቅስሽ የአባቷን ፍቅር አግኝታ እንድታድግ አድርጊ። አባት ነኝ ብሎ የመጣውን ድራሹን እያጠፋችሁ ያልሆነውን ሰው ደግሞ በግድ በቃ ብሩክ የማግኘታችን እዩ። ለምንድነው ማትረጂ? ሞከርሽ በውሸት መንገድ መጣሽ ሞከርሽ፣ ግን ደግሞ እንደምታየው ነው። ብሩክ የራሱ ህይወት ላይ ነው፣ አለቀ። ወደ አንቺ መመለስ አይፈልግም። ልጅ እንኳን ቢኖረው ወደ አንቺ እንደማይመለስ ደጋግሞ ነግሮሻል። ቤተሰብ ሳይቀር ካሳደግሽ ታሳድጊያለሽ፣ ካላሳደግሽ እኔ ያሳድጋለሁ ነው ያለችሽ እናቱ ሳትቀር ማለት ነው። ገብቶሻል? ካንቺ ጋር እንደማይቀጥል ሁሉም ሰው ደምድሞ ነግሮሻል። ጭራሽ አዲስ አበባ ድረስ የት እንደሚገባ የት እንደሚወጣ ለነገሩ ላንቺ ቤቱን ያሳዩ ቀን ነው ነገሩ የተበላሸው። እሱ የሚጠብቀው የድንግል ማርያም ልጅ አይተኛም። ድንግል ማርያም ትጠብቀዋለች ሲወጣ ሲገባ። ልንገርሽ በሴራ የመጣ ሰው ሊልቅስ ለወንድሞችሽ ወጥመድ አትሁኝ፣ ጸጸት እንዳይሆንብሽ ተጠንቀቂ። እዚህ ጋር መተሽ ማለቃቀስ ሳይሆን እናትሽንም አባትሽንም ሽማግሌም የነፍስ አባትሽንም ይዘሽ ወንድምሽን ብታስቆሚው ነው የሚሻልሽ፣ ብታስቆሚው ማለት ነው። ብሩክ የሆነ ነገር ቢሆን እዩ እመኝኝ ሰላም አታገኝም። ለልጅሽ ኑሪላት፣ ልጅሽን አሳድጊ። ገብቶሻል? ሳትንገላቺ በአንቺ ምክንያት ብዙ ችግር ተፈጥሮ ብዙ ሳትጉላዪ ብዙ ጣውረድ ሳይደርስብሽ ልጅሽን በሰላም አሳድጊ። ቢኒ ልጄ ናት እያለሽ ነው፣ ተቀበይ። እመኝ፣ በቃ እመኝ። ቢኒ አባቷ መሆኑን እመኝ። ቅድም ምን አለች መሰላችሁ? ቤተሰብ አንዳንዴ እኮ ያመልጣታል፣ እግዚአብሔርን ያመልጣታል። እሱ እንዲጎዳ አልፈልግም ምናምን አለችና በቃ ጊዜው ሲደርስ በቃ የሆነ ነገር ተንተባተበችና የሆነ ነገር አምልጧል ልታወራ ብላ ማለት ነው። እሱም ጊዜው ሲደርስ እያልን እስከ መቼ? ወይ ድራማ ከሆነ ድራማ ነው በይ፣ በቃ በይ። ለምንድን ነው ራሱ ድራማ ከሆነ ወጥተሽ ሚዲያ ላይ ድራማ ነበረ በይ። እዚህ ጊዜው ሲደርስ እያልሽ ተመልካችን አታሞኝ። ሞኝ የለም እዚህ ጋር ልንገርሽ፣ ህጻን ልጅ የለም እዚህ ሚዲያ ላይ። ድራማ ከሆነ ድራማ ነበረ። ለእናንተ ማስረዳት እንዴት እንደምናስረዳችሁ ግራ ስለገባን ነው። በቃ ብለሽ ተናገሪ። ይቅርታ ጠይቃችሁ ድራማችሁ ከሆነ እስከዛሬ ያለው ነገር ይቅርታ ጠይቃችሁ ከተመልካች ጋር ሰላም ፍጠሩ። ራሽንም በዚህ ልክ አታስጠይ። ሰው እንዲጠምድሽ፣ ሰው እንዲጠላሽ፣ ሰው በቃ እጅ እንድትይው አታድርጊ። በውሸት ድራማ ከሆነ ገብቶሻል። ግን ደግሞ በዚህ ስበብ ልጁን አጥምጄ ራሴ ያደርጋለሁ ብለሽ ከሆነ አልተሳካልሽምም፣ ወደፊትም አይሳካልሽም። በጭራሽ የማይሆን ነገር ነው። ሀይሚና ብሩኬ መሀል ማለት ነው ፈጣሪ በቃ ያጣመራቸው ልጆች ናቸው። በጭራሽ ማንም የማይለያያቸው፣ ማንም ሊለያያቸው የማይችል ልጆች ናቸው። ምክንያቱም ፈጣሪ ውስጣቸው ስላለ፣ ፈጣሪ መካከላቸው ስላለ፣ ፈጣሪ ስላገናኛቸው፣ ፈጣሪ ስላጣመራቸው እንጂ እንደ ሰው ልክ እንዳንቺ አይነት ሰዎች ብዙ መጥተው ነበረ። በጣም ብዙ እከሌ ብለን እዚህ ጋር መቁጠሩ አስፈላጊ አይደለም። ግን የሚለያዩ ልጆች አይደሉም። ምክንያቱም እዛ ጋር ምን ያክል የፈጣሪ ኃይል እነሱ ጋር እንዳለ አይተናል። ወንድም ቢመጣ ሴትም ቢመጣ ሌሎች ጠላቶችም ቢመጡ ሊለያዩቸው አልቻሉም። ለጊዜው ክፍተት ቢፈጥሩም ለጊዜው ችግር ቢፈጥሩም በመካከላቸው እንዲነጋገሩ እንዲሰዳደቡ ቢያደርጉም ግን ደግሞ ብሩክና ሀይሚን መለያየት አልቻሉም። ይቅርታ እየጠየቁ ነው ሁሉም የወጡት መጨረሻ ላይ እንደማይሆንላቸው ሲያውቁ። ስለዚህ አንቺም አልሆነልሽም እመኝና
ይሄ ስህተት ነበረ፣ ውሸት ነበረ ብለሽ ተመልካችንም እነሱንም ይቅርታ ጠይቀሽ ከህይወታቸው ውጪ። በቃ ይሄ ነው የሚሻልሽ። ወንድሞችሽንም ችግር ውስጥ አትክተቻቸው፣ በውሸት ማለት ነው። በውሸት አትክተቻቸው።